የትግራይ ህዝብ ስቲል ህይወቱ ያልተለወጠ ህዝብ ነው። በእውነትና ሀገር ከተባለ ትልልቅ የኢትዮጵያ ካምፓኒዎች እንደነ ኢፈርት፣ መስፍን ትሬሊንግ፣ ጉና፣ እነ ትራስ የማን ናቸው? የትግራይ አባቶች፣ የትግራይ እናቶች፣ የትግራይ የሃይማኖት አባቶች። በእውነት ለመናገር እንኳን ስኳር ሊኖር ቀርቶ የተሰራው ቤት እንኳን ጣሪያው ንፋስ ወስዶት አንዳንድ የትግራይ እህት ወንድሞቼ በቅንነት እንድታስቡ እኛ ስንነጋገር እውነትን እውነት ማለት ስላለብን የትግራይ ብሩካን ወንድም እህቶቼ ኢትዮጵያውያን በአንክሮት ነገሮችን እንድሰሙ ፈልጋለሁ። ላለፉት 27 ዓመት የህወሓት ፓርቲ ትግራይ በእውነት የማን ነች ብለን ብናስብ ትግራይ የኢትዮጵያ ነች። አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። ውዳሴን ካፌ አንተን ከልቤ ከቶ አይጠፋም ስኖር በሕይወቴ ሃሌሉያ። የቅርብ ወዳጄ የጦር አዝማቼ ብቻ አትለየኝ ሁነኝ ከፊቴ ሃሌሉያ። አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። እረኛዬ አንተ የኔ እረኛ የነፍሴ ጠባቂ አንተ የማተኛ እኮራለው ባንተ እመካለው በምንም አልፈራም በምንም አልሰጋ። እረኛዬ አንተ የኔ እረኛ የነፍሴ ጠባቂ አንተ የማተኛ እኮራለው ባንተ እመካለው በምንም አልሰጋ በምንም አልፈራ። የነፍሴ ንጉሥ ኢየሱስ አንተ ለኔ እረኛዬ ነህ። ነፍሴን ከአዳኝ ወጥመድ ዘውትር ትጠብቀኛለህ። አንተ የኔ ወዳጅ አትተኛም አታንቀላፋም። በሰላም ውዬ አድራለሁ እኔ በምንም አልሰጋ። ሻሎም ሻሎም ብሩካን እንዴት ከረማችሁ? እረኛችን የሆነ የእግዚአብሔር አብ ልጅ የናዝሬቱ ኢየሱስ ክርስቶስ ከአጥናፍ እስከ አጥናፍ የተባረከ ይሁን። ይህ የመጋቢ ቢንያም ሽታዬ ኦፊሻል ቻናል ነው። ይሄንን መርሃ ግብር ሰብስክራይብ በማድረግ ቤተሰቤ ይሁኑ። እንዲሁም ደግሞ ለሌሎች ትውልዶች እንዲደርስ ሼር እንድታደርጉልኝ ያደራ መልእክቴን እያስተላለፍኩ እነሆ ደግሞ ዛሬ በአንድ ሐሳብ ዙሪያ መጥቻለሁ። ይሄንን ሐሳብ ደግሞ ለእያንዳንዱ ትውልድ ጠቃሚነቱ የጎላ ስለሆነ ያደራ መልእክቴን እናገራለሁ። እረኛችን፣ መጋቢያችን፣ ድጋፋችን፣ አለኝታችን የናዝሬቱ ኢየሱስ ክርስቶስ ከአጥናፍ እስከ አጥናፍ የተባረከ ይሁን። ይህ የመጋቢ ቢንያም ሽታዬ ኦፊሻል ቻናል ነው።
በዚህ መርሃ ግብር ፖለቲካዊ፣ ሃይማኖታዊና እንዲሁም ማህበራዊ ጉዳይ ይወሳል። እያንዳንዱን ነገር ለትውልድ እንድታደርሱልኝ የአደራ መልእክቴን እያስተላለፍኩ ሰብስክራይብ በማድረግ ቤተሰቤ ይሁኑ። ዛሬም በእውነት ለመናገር ካለው ነባራዊ ችግር የተነሳ ለአንዳንድ የትግራይ እናት አባቶች፣ እህት ወንድሞቼ ያለኝን ቀናይነት የታጀለ እውነተኛ ምክርን እንደ አንድ የእግዚአብሔር ሰው አቀርባለሁና እያንዳንዱ የትግራይ ተወላጆች በአንድም በሌላ በዚህ ጉዳይ ላይ የተለያየ ሐሳብ ያላችሁ የጽድቅ ንጉሥ እግዚአብሔር አገራችን እንዲታደግና እንዲደግፋት ዛሬ ያለው ነባራዊ ነገር ለሁላችንም የሚበጅ ስላልነበረ ነገር ግን በጥቂት የጠገቡ ባንዳዎች በተደረገ የአመፅ ሴራ የፈረሰው ሕዝባችን፣ የፈረሰው ንብረታችን፣ የወደመው እያንዳንዱ እርሻችን ለእያንዳንዱ ትውልድ መብሉ ነውና መጠለያው ነውና ሊያም ለማንም እንዲያታደርግ የማይባል እውነትን የሸከፈ በትውልዱ መካከል በእውነት በጽድቅ ለመራመድ መኮነን ያለብንን በግልጽ እየኮነንን ማወደስ ያለብንን በግልጽ እያወደስን ዛሬም ምክር አዘል ነገርን ለትግራይ እህት ወንድሞቼ ለቀጣይ ዘመናቸው ስንቅ ይሆን ዘንድ ታላቋ ትግራይን ባይተዋር አናደርጋት በሚል በተለያየ ዘመን እንደኔ ያሉ ብዙ አባቶች ከወንድም እህቶቻቸው ጋር በሰላም እንዲኖሩ እንዳወሩ፣ እንደተናገሩ፣ እንደመከሩ እኔም ደግሞ ላለፉት 2 እና 3 ዓመት ይሄን እውነት እያወራው አለውና ዛሬ ደግሞ በአንክሮት በዚህ ጉዳይ ላይ ለትግራይ ተወላጆች ኢትዮጵያዊ ለሆኑ በግልጽ ለመምከር እዳዳለሁ፣ ለመምከር እሞክራለሁ። ምክንያቱም እንደምታውቁት አገራችን ኢትዮጵያ በአንድም በሌላ በጦርነትና በተለያዩ ችግር ባለፉት ዘመናት ስትወጋ ስትመታ የነበረች ሀገር ነች። ዛሬ ከፍ ልንል ነገራችንን ልናሰራራ እየተንደረደርን ባለንበት ጊዜ ለዚህ 3 ዓመት የነበረውን ነገር በዚህ 3 ዓመት ውስጥ የነበረውን ነገር ሁላችሁ ታውቃላችሁ። ሰላማዊ የመንግስት ሽግግር ከተደረገ በኋላ ከዛ በፊት በአንዳንድ ቦታ ላይ የነበረውን ግጭትና ጦርነት አብዮታዊ ወይም ዲሞክራሲያዊ ማንለው በአንድም በሌላ በወጣቶች የሚደረጉ በተለያዩ ሰዎች የሚደረጉ አውዳሚነታቸው ሀገርን የጎዳ ታሪክ በእያንዳንዱ ክፍለ ሀገር እንዳየን የምታስታውሱት ይሆናል። ነገር ግን ሰላማዊ ሽግግር ከተደረገ በኋላ የነበረው ነገር ምንድን ነው? ሁላችንም መቼስ እድሜያችን ገፍ ያለ ነው፣ ብዙ ነገር ማስተዋል እንችላለን። ምክንያቱም ማንም ሰው ቢኖር እንደ ኢትዮጵያዊነቱ በዚህ ምድር ላይ የመንቀሳቀስ ግዴታ አለበት። ላለፉት 27 ዓመት የህወሓት ፓርቲ አገር ሲገዛ ሀገር ላይ ያደረጋቸው የተለያዩ ነገሮች አሉ። ይሁንና እነዚህ ያደረጉትን መልካሙን መልካም እያለን በጎ የሆነውን ነገር እያበረታታን ደግሞ ጥፋቱን ደግሞ ጥፋት እያለን ለትውልዱ ማሳየት የሀገራዊ ግዴታ፣ የዜግነት ግዴታ፣ የሰዋዊ ማንነት፣ የህሊና ፍርድ ተጠያቂነት ስለሚያመጣ ይሄንን መናገራችንን ሁሌም እንቀጥላለን። እንደምታውቁት ላለፉት 27 ዓመት አንዳንድ ነገሮች በሀገራችን ላይ ልማት የሚባሉ ነገሮች ታይተዋል። ከትልቁ ከአንጋፋው ከህዳሴ ግድብ ምስረታ እንዲሁም ከአንዳንድ መንገዶች ስራ ከተለያየ ነገር አንጻር ህወሓት የሰራቸው ነገሮች አሉ። ይሁንና ግን የሰራቸው ለማሳያነት የቀረቡ እንደሆነ ትውልድ በአንክሮት ማየት አለበት። አንዳንዶች የሰራውንም እናወድስለት እናውሳለት ብላችሁ በብዙ ነገር እያወራችሁ ስላላችሁ የሰራውን ማንም አላድፋፋበትም። ነገር ግን የሰራው መንገድ ቢሰራ በማገንዘብ ነበር ሲሰራ የነበረው። መንገድ የተሰራበት ግዴታ እኮ ነው። አንድ በጀት ለማጸናት አንድ በጀት ለማጽደቅ እኮ የመንገድ ፕሮጀክትን በዓለም አቀፍ ደረጃ የሚደግፍና ገንዘብ የሚያበድር በዚህ ሁኔታ ላይ ማንኛውንም የሚሰሩ የማህበራዊ ተሳትፎ ላይ ያነጣጠሩ እንደ መንገድ፣ ውሃ፣ መብራት የተለያዩ ፕሮጀክቶችን የድጋፍ አካላት በብድርም ሆነ በምንም እየሰራልን ነው። ላለፉት ዘመናት በአንድም በሌላ የተሰሩ መንገዶች አሉ የማንክዳቸው። እንደገና ደግሞ የተሰሩ የልማት ድርጅቶች አሉ በአንድም በሌላ የማንክዳቸው። ውድ ኢትዮጵያውያኖች በዚህ እውነት ላይ እውነቱን ብለን መነጋገር እንደ አንድ ዜጋ ይጠበቅብናል። ለምሳሌ በኢትዮጵያ ውስጥ ከነበሩት ፕሮጀክቶች ተጀምረው ያላለቁ ትልልቅ ፕሮጀክቶች እንደነበሩ ሁሉም ሰው ሊገነዘብ ይገባል። እንግዲህ በመሰረታዊ ልማት ድርጅቶች ዙሪያ ባለው እንቅስቃሴ ከአበዳሪ ድርጅቶች እንዲሁም ከበጎ ፍቃድ ሰጪዎች የሚደረግ ድጎማን በአማከለ መንገድ
ከመንግስትም በጀት ተመድቦለት የበጀቱ ምንጭ እንግዲህ ለእያንዳንዳችሁ ግልጽ ነው። አንዳንዱ የበጀት ምንጭ ከሀገር ውጭ ኤክስፖርት የሚደረግ ነገር ቢኖር የገቢን ነገር ይዞ አልፎ ተርፎ ደግሞ በግልጽ አማርኛ ኢትዮጵያዊ ዜጋ ከሰራው ግብርን ከፍሎ ሀገር ለማልማት በሚውተረተርበት በእያንዳንዱ መርሃ ግብር ላይ በእያንዳንዱ ስርዓት ውስጥ ኢህአዴግ ለሰራቸው ስራዎች እነዚህን የመሰሉ እውነቶችን ማሰብ ትልቅ ነገር ነው። ሰርቷል አልሰራም ሚዛኑን እስኪ እንመልከት። አንዳንድ የትግራይ እህት ወንድሞቼ በቅንነት እንድታስቡ እኛ ስንነጋገር እውነትን እውነት ማለት ስላለብን በእውነት ህወሓት የትግራይ ህዝብን አይወክልም ብዬ በተደጋጋሚ የአንድ ቡድንተኝነትና በአንድ ጽንፍ የረገጠ በአንድ በትውልድ መካከል ልዩነትን ከፋፍሎ በብሔር በትግራይ ምድር ላይ እንኳን ከፋፍሎ በተለያየ የራሱን ብሔር ያጎለበተ ለብሔርም ሲባል ይሄን ያህል ጥልቅ የሆነ የእሱ አካባቢ ብሔሮችን የደገፈበትም ነገር ምንም አይታየም። ይሄን ደግሞ ለማንጸባረቅ ዛሬ ትግራይ ያለችበትንና የዛሬ 20 ዓመት ያለችበትን ነገር ማየት ወሳኝነት አለው። ምን ተለወጠ? ምን ተደረገ? አንዳንድ በመሃል ከተማ በነ አዲግራት በተለያየ ቦታ ጥቃቅን ህንፃዎች ስለተሰሩ ለውጥ መጣ ብለው መዳከሩ ሐሰት ነው። ነገር ግን እስቲ አንዳንድ ነገሮችን ላውጋችሁ። ኢህአዴግ እንግዲህ ሰራው ከሚላቸው ነገሮች ለምሳሌ የስኳር ፕሮጀክት ተብሎ በአንድም በሌላ ወደ 6 እና 5 ቦታዎች የተከፈቱ ፋብሪካዎች ሲወራላቸው የነበረው ጭብጡ ግን ሲታይ ሰላማዊ ያልነበረ የስኳር ፋብሪካ እኔ በአፋምቦ አካባቢ ያለውን የስኳር ፋብሪካ አይቻለሁ። በእውነት ለመናገር እንኳን ስኳር ሊኖር ቀርቶ የተሰራው ቤት እንኳን ጣሪያው ንፋስ ወስዶት በባዶ እንዳለ አውቃለሁ። በዚህም ደግሞ ምስክርም ነኝ። ስለዚህ የትኛው የስኳር ፋብሪካ ነው ኢህአዴግ ሲሰራው የነበረው? ነገር ግን በጣም ልብ የሚያዝነው ላለፉት ዓመታት በደርግ ዘመን በልጅነታችን እንኳን ስንሰማ የወንጂ ሸዋ ፋብሪካ የሚባል ትልቅ ድርጅት ነበረ። በዛ ስፍራ ላይ እንደምታዩት ዋናውን ማሽን ነቅሎ ወዴት እንደተወሰደ እንኳን እስከማይታወቅ ድረስ እና አባ ፀሐዬ በግልጽ ይህን ነገር የሙት ወቃሽ አታርገን አሉንና በግልጽ መጥተው ከዚህ በፊትም በኔ መርሃ ግብር ላይ ይህንን የዛ ድርጅት ውስጥ ተወልዶ ካደጉ መጋቢ የሰማነው ታሪክ አለ። ስለዚህ በእውነት ለመናገር በፕሮጀክት አፈጻጸምና በፕሮጀክት አደራረግ ራሱ እንደ አንድ ዜጋ ይሄ የፖለቲካ ጉዳይ አይደለም፣ እውነትን እውነት የማለት ጉዳይ ነውና እንደ አንድ ዜጋ የአሁኑ መንግስት ቢሆን መተቸት ያለበትን ነገር በኔ መርሃ ግብር ይተቻል፣ የሚደገፈው ይደገፋል። ስለዚህ የስኳር ፕሮጀክቱ ለማን ሲበጅ ነው? ለትግራይ ህዝብ ሲበጅ ነው? ለአማራ ህዝብ ሲበጅ ነው? ለአፋር ህዝብ ሲበጅ ነው? ለኦሮሚያ ህዝብ ሲበጅ ነው? ኢህአዴግ በእውነት ለመናገር ይህ የስኳር ፕሮጀክት ያወጣውን ኢንቨስትመንት ያወጣውን ገንዘብ ለዛ ፕሮጀክት ተብሎ የተመደበውን ገንዘብ ግለሰቦች ተቀራምተውት ብዙ ነገር አድርገዋል። በዚህ እውነት ውስጥ ለትግራይ ህዝብ አንድም የሆነ ነገር የለም። ምክንያቱም ለትግራይ ህዝብ አንድም የሆነ ነገር የለም ብለን ስናስብ የትግራይ ህዝብ እስቲል ህይወቱ ያልተለወጠ ህዝብ ነው። የትግራይ ብሩካን ወንድም እህቶቼ ኢትዮጵያውያን በአንክሮት ነገሮችን እንድሰሙ ፈልጋለሁ። መንገድ ቢባል ኢህአዴግ መንገድ የሰራበት ነገር አለ። ነገር ግን የፕሮጀክት አፈጻጸሙን ፓርላማ ብቻ የሚገመግመው ሳይሆን አበዳሪ ድርጅቶች ያበደሩት ገንዘብ የት እንደገባ የማየት አቅም ስለነበራቸው ማየትም ስለሚጠበቅ አንዱ ፕሮጀክት በአንድም በሌላ በድካምም በብርታትም በማይረባ መንገድ ሲውተረተር የነበረና መንገድ ያሰራበትን ገንዘብ ለኢትዮጵያውያኖች ባለዳ የሆንበት እውነትን ትውልዱ ማሰብ አለበት። እንግዲህ እያንዳንዳችን የዜግነት ግዴታ አለብን። ዛሬ በዓለም ባንክ ላይ በተለያዩ ባንኮች ላይ እያንዳንዳችን ባለዳዎች ነን። ባለዳነታችን ለራሳችን ልማት ልንል እንችላለን። ምናልባት በግብር ደግሞ ሁላችንም ተሳታፊ ነን፣ ግብር ገባሪዎች ነን። ስለዚህ ግብር ተገብሮ የተገኘው ገንዘብ የግለሰቦችን ነገር ያደለበ መሆኑን በግልጽ ማየት እንችላለን። አልፈን ተርፈን የመሬት ፖሊሲውን ብናይ ለተለያዩ የትግራይ ባለስልጣኖች የተሰጠ የመሬት ጉዳይ ነው እንጂ እውነት ሀገር ለማልማት የተሰራ ነገር አለ ብላችሁ እንዳታስቡ። ለምን ብትሉ እኔ እንኳን የምኖርበት አካባቢ በግልጽ ለመናገር ጀሞ አካባቢ ላይ መታችሁ ብታዩ የተለያየ ዋና አደባባይ ላይ አይታችሁ ቢሆን የተለያዩ የትግራይ ኮሎኔሎች፣ የትግራይ ጀነራሎች፣ የትግራይ ባለስልጣኖች ህንፃ ነው የተሰራው። ስለዚህ ይሄ ደግሞ እውነት ለትግራይ ተወላጆች ምንም የፈየደው ነገር የለም። የህንፃው ገቢ ምናልባት ለማን ነው ብትሉ ለራሳቸው ነው። ስለዚህ እኔ በምኖርበት አካባቢ እንኳን አንበሳ ገራጅ የሚባለውን የአንበሳ ገራጅ ግቢን ሸንሽነው በመጠቀም
የራሳቸውን ህንፃ እነ ኮሎኔል በግልጽ እንደምናውቃቸው እዚሁ ሰፈር ስለምናያቸው ሸንሽነው በጉልበት የወሰዱበትና በጉልበት እናለማለን ብለው የግለሰብ ህንፃ የጎለበተበት በእውነት ለመናገር አንድ ኮሎኔል G+8 ቤት ህንፃ ሲሰራ መንግስት የት ነበረ? ምክንያቱም እያንዳንዳችን የወታደር ልጆች ነን። ወታደር በእውነት ከዛ ደሞዙ በዛ ደሞዙ ይሄን ነገር መስራት ይችላል ወይስ ከየት አገኙት ብሎ በግልጽ ማሰብ ትልቅ ነገር ነው። የትግራይ እህት ወንድሞቼ አሁንም ለአንድነትና ለህብረት የምንቃወምበትን ዓላማ በሰከነ ማንነት ማየቱ ትልቅ ነገር ነው። እሺ በዚህ ሁሉ ወንብድና በዚህ ሁሉ ማጭበርበር በዚህ ሁሉ የኢትዮጵያን የጎዳው በዚህ ሁሉ ጥፋት ውስጥ የህወሓት መንግስት ያደረገልንን ነገሮች ቆም ብለን ብናስብ ምንና መቼ አደረገልን የሚለውን ነገር ማሰብ ትልቅ ነገር ነው። እስኪ ምን ተደረገልን? የተደረገልን መንገድ የሰራልን የዓለም መንግስት ነው። የዓለም ባንክ በብድር ነው የሰራችሁት፣ የኛ ነው። ለዛውም እውነት እንነጋገር ከተባለ ቻይናዎች እንኳን ለስራ መጥተው በአስፓልት ግንባታው ላይ በግልጽ ያደረጓቸው አንዳንድ ኮራፕሽኖች በትውልዱ የማይታለፍ እውነት ነው። በትውልዱ መካከል እንደነዚህ አይነት ሰዎች የውጭ ሀገር ዜጎች እንኳን መጥተው ለኮራፕሽኑ ተጋላጭ የሆኑባቸው ዘመናቶች እንደነበሩ በግልጽ እናያለን። ስለዚህ ኢህአዴግ ሰራ የተባለው ነገር በአንክሮት ቢታይ ለምሳሌ በጠቅላይ ሚኒስትር መለስ ዜናዊ ዘመን የአባይ ግድብ ተሰርቷል። ነገር ግን ይህ ግድብ እኮ የጃንሆይ ገንዘብን ብናይ እኮ የግድቡ ተስፋ እኮ ይታወቅ ነበረ። ስለዚህ በትውልድ ቅብብሎች መካከል አስጀማሪው ምናልባት ጠቅላይ ሚኒስትር መለስ ዜናዊ ኢህአዴግ ለተለያየ ነገር ያበቃኛል ብሎ ያሰበው ነገር ቢሆን እንኳን ነገር ግን ህልሙና እሳቤው የሌሎች መንግስታት እንደሆነ የቀደሙ የመንግስቱ ኃይለማርያም ቢሆኑ የንጉስ ኃይለ ሥላሴ ሲስተም እንደሆነ ፍላጎት እንደነበረ ታሪክ ያወሳናል፣ ታሪክ ያሳየናል። እሺ እንለፍ ብሩካን በእውነት እናገር ከተባለ ትልልቅ የኢትዮጵያ ካምፓኒዎች እንደነ ኢፈርት፣ መስፍን ትሬሊንግ፣ ጉና፣ እነ ትራስ የማን ናቸው? ዛሬ በእውነት ለመናገር የትግራይ ናቸው? ለትግራይ ህዝብ ያመጡት ፋይዳ አለ? ለትግራይ ህዝብ ያደረጉት ችሮታ አለ? ለትግራይ ህዝብ የሰጡት ነገር አለ? በእውነት ለመናገር ኢህአዴግ እኮ በግልጽ እንደሚታወቀው በአፍሪካ እኮ አንጋፋው ባለሀብት ፓርቲ ነው። ታላላቆቹ እንኳን የአፍሪካ በተቃውሞም ሆነ በምንም በአገር ብዛትና በስልጣኔም በቀኝ ግዛት ተይዘው አገኘን የሚሉ እኮ የነ ደቡብ አፍሪካና የሌሎች ምድሮች እንኳን ሀብት ነገር የፓርቲ ገንዘብ እንኳን ቢሰላ የኢህአዴግን እንደሚያክላል ብዬ አላምንም። ስለዚህ ብሩካን ለመቶ ባንዳ ለተወሰነ ሌባ ለተወሰነ ውንብድና ላንሰራፉብን ብላችሁ በአንድም በሌላ ከወንድም እህቶቻችሁ የኢትዮጵያ ዜጎች ጋር አትጋጩ መልእክቴ ነው። የትግራይ ህዝብ እንደገና መነሳት አለባት። የትግራይ ህዝቦች እንደገና ተነስተው በአንድነት ከወንድም እህቶቻችሁ አማራ፣ ኦሮሞ፣ አፋር፣ ቤንሻንጉል፣ ሀዲያ የተለያዩ ብሔር ብሔረሰቦች ጋር ተሰበጣጥሮ የሚኖርበትን ጉልህ ባህሉን ማክበር ትልቅ ነገር ነው። እሴቶቻችንን ለማክበርና በእሴቶቻችን ላይ ለመንቀሳቀስ ይሄን ምክራዊ አዘል ነገሬን ሳነሳ የሚያዋጣው ይሄ ነው ብዬ ስለማምን ነው። ምክንያቱም አንዳንድ ጊዜ አይናችሁ ይጋረዳል። አንዳንድ ጊዜ በዘረኝነት ነቀርሳ ትውልድ ተነድፎ ምንም ባይደረግለት ዘሩ ከነገሰ ዘሬ ነክሶልኛል ብሎ የተለያየ ነገር ማድረግ አመሉ ስለሆነ ስለዚህ የትግራይ እህት ወንድሞቼ አይናችሁ በርቶ እውነትን እውነት እንድትሉ ያደራ መልእክቴ ነው። እስቲ አንድ ነገር ልንገራችሁ። እስቲ ስለ ጦርነቱ ሰላማዊ የመንግስት ሽግግር ከተደረገ በኋላ ጠቅላይ ሚኒስትር አብይ ፓርላማውን ሲከፍቱ የተናገሩት ነገርና ያደረጉትን ነገር ቆም ብለን እናስብ። ከዛ በኋላ በተለያየ ውይይት ላይ በሚኒስትሮች ምክር ቤት ባደረጉት ውይይት ላይ ማን ነው ነገር ተንኳሽ? ማን ነው ለዚህ ሁሉ ጥፋት ያደረገው? በእውነት የትግራይ ህዝቦች ልትነቁ ይገባቸዋል። መንግስት ከሆነ መንግስት ምን ነው ህወሓት እንደፈለገ የሆነ ተቻች አንገታችንን ደፍቶ በአንድም በሌላ ትውልዱ አንገቱን ደፍቶ እየኖረ አልነበረ? ዛሬ ለዚህኛው መንግስት ለምንድን ነው የትግራይ ህዝብ አንገቱን ደፍቶ የማይኖረው? ምክንያቱም ስልጣን አመለጠኝ የሚል ያልጣገበ ጅብ ስላለ ይህንን ነገር ደግሞ ለመከላከል በሰላም እያከራያችሁ ብሎ የተባሉት ህንፃዎች ዛሬ ለኢትዮጵያና ለትግራይ ህዝብ በረከት መሆን አለባቸው። መከፋፈልም አለበት ብዬ ነው የማምነው። ምክንያቱም ህንፃው ተሸጦ ትግራይን ማልማት አለበት፣ የወደመውን የአማራ ክልል ማልማት አለበት፣ የወደመውን የአፋር ክልል ማልማት አለበት፣ የወደመውን የቤንሻንጉል ጉሙዝ ማልማት አለበት፣ የወደመውን የኦሮሚያ ክልልን ማልማት አለበት። የወደመውን ማልማት ያለበት የነዚህ የሌቦች ወይንም
ግልጽ አማርኛ ገዛን ብለው ነገር ግን እንደፈለጉ ሲሆኑ ባለዳ አድርገውን ያስቀመጡን የህወሓት ፓርቲ ንብረት እንዳለ ተሸጦ ለኢትዮጵያውያን ለፈረሰው ነገር መተኪያ የሌለለት የሰው ህይወትን መመለስ ባይችልም ያስቀሩት ጥቂት ሀብትና ጥቂት ንብረት ግን በጫረታ ወጥቶ መሰራት አለበት። ይሄ ደግሞ ኢንክሉድ ትግራይን ጭምር ነው ማድረግ ያለበት። ትግራዮች የፈረሰባቸው ነገር አለ። በእውነት ጦርነት ሲሰበቅ ማን የደረገው አቃለው? በግልጽ አማርኛ እያንዳንዳችን እናቃለን። አይናችሁ ስለተጋረደ ነው ዛሬ አይናችሁን ለመክፈት ይሄን እውነት የምናገረው ማለት ነው። ስለ ጦርነቱ ሲመለስ ብላችሁ ከዛሬ 4 ዓመት 3 ዓመት በፊት የነበረውን ክንውን ማሰብ ጥሩ ነው። ስለዚህ የትግራይ ህዝብ ዘንድሮ ለጭፈራ አይደለም የሚነሳው። የትግራይ ህዝብ ለስራ ይነሳል። የትግራይ ህዝብ ለአንድነት ይነሳል። የትግራይ ህዝብ ለመልካምነት ይነሳል። የትግራይ ህዝብ ሊያስተውል የሚገባው ነገር ትግራዊነት ምንም ነገር ብቻው ምንም ነገር አይደለም። ትግራይ ቤንሻንጉል ጉሙዝ ጋር ሲደመር፣ ትግራይ ከአማራ ጋር ሲደመር፣ ትግራይ ከኦሮሚያ ጋር ሲደመር፣ ትግራይ ከአፋር ጋር ሲደመር፣ ትግራይ ከ83 ብሔር ብሔረሰቦች ጋር ሲደመር ውበቱም ሀብቱም ግብአቱም ለትውልድ የሚወጣው ያኔ ነው። ስለዚህ እባካችሁ የትግራይ እህት ወንድሞቼ ከዚህ ከአስከፊ የዘረኝነት ነቀርሳ በዘረኝነት ነቀርሳ ውስጥ ደግሞ ካለው መገዳደል ልጆቻችሁን እንድትታደጉ ያደራ መልእክቴ ነው። በአንድም በሌላ እነሱ ገንዘብ ስላላቸው ገንዘባቸውን ስላሸሹ ብዙ ነገር ስላደረጉ በሰከነ አእምሮ የትግራይ ምሁራን የትግራይ የተማራችሁ ትውልዶች ስልጣን የማንም አይደለም፣ ስልጣን የሰጪው ነው። ስልጣን ደግሞ የህዝብ ነው። ህዝብን ሊያስተዳድር የተቀመጠው መንግስት ላይ ጥፋት ብናገኝ ጥፋቱን በሐሳብ ለልና እንሞግት። ይሁንና ግን ላለፉት 27 ዓመትና ከዛ በላይ የህወሓት ፓርቲ ለትግራይ ምን ሲበጅ? ስለዚህ በመቻቻልና በአንድነት ላይ ብዙ ነገሮችን በማተኮር ለልማት እንድንነሳ ያደራ መልእክቴን አስተላልፋለሁ። የትግራይ አባቶች፣ የትግራይ እናቶች፣ የትግራይ የሃይማኖት አባቶች በእውነት ለመናገር እውነትን እያወቃችሁ በዝምተኝነት የተዋጣችሁ ስለ እውነት መሞት ካለባችሁ ስለ እውነት ሙቱ። ነገር ግን በሐሰታዊ ትርክት ምናልባት ደግሞ በሐሰታዊ የተለያየ ነገር በጽንፈኝነት ከእህት ከወንድሞቻችሁ ጋር መፋጀቱ ማብቃት አለበት የሚል ግልጽ ነገር አለኝ። ምክንያቱም ንጉሥ ሲነግስ መንግስት ሲመሰረት መንግስት ሊያስተዳድር እንጂ የሁሉ ገዢ የሆነ እግዚአብሔር እንዳለ እናንተም ታውቃላችሁ። አስተምሮ ምን ነው የሚያስተምረው? ስለዚህ ነቅታችሁ ህዝቡን እንድትከለክሉና እውነትን እንድታወሩ በእውነት ለመናገር ላለፉት 27 ዓመት ለትግራይ ህዝብ ህወሓት ምን ሰራለት? ምንስ አደረገለት? በእውነት እንነጋገር ከተባለ የነበረውን እውነት በግልጽ እናገራለን። እውነት ለመናገር በተለያየ ስፍራ ለህወሓት ብቻ ሳይሆን ለአማራም ቢሆን ለኦሮሚያም ቢሆን ለደቡብ ህዝቦችም ቢሆን የነበረው የህወሓት አገዛዝ ሲስተም ለህዝቡ ምን አደረገ? ለህዝቡ ምንስ ቸርነት አደረገ? በእውነት እንነጋገር ከተባለ ምንድነው የተደረገለት? ለአማራ ምን ተሰራለት? ለኦዲድ ምን ሰራ? ለኦሮሞ ህዝብ ያለው እውነትን ለትውልዱ ማንሰራፋት ትልቅ ነገር ነው። ምክንያቱም የሚያስጠይቀን አንድ ነገር ነው። ነገር ግን አሁን የታሰበበት አንድ እውነት አለ። መንግስት በግልጽ አማርኛ አገልጋይነቱን እየተናገረ ነው። አገልጋይነቱን ካልተገበረ ደግሞ የሚቃወም ህዝብ ይነሳል፣ የማይስማማ ህዝብ ይነሳል። እግዚአብሔር ይረዳዋል። ምክንያቱም እግዚአብሔር የፍትህ አምላክ ስለሆነ እና ላለፉት 27 ዓመት አንዱን ፓርቲ ደግፎና ተጋግዞ ለውንብድና ገለጠ፣ ለባለዳነት ገለጠ። የመጣውን ገንዘብ በአግባቡ ሳይጠቀም የራሱን ቡድንተኝነትና ጎጠኝነትን አስፋፋበት እንጂ ለኢትዮጵያ እምብዛም ፋይዳ የሚጥል ነገር አድርጓል ብለን አናምንም። እውነትም ለመናገር ይሄ ነው እውነታው። ከዚህ ብዥታ ውስጥ ግን እያንዳንዱ ዜጋ መውጣት አለበት። እያንዳንዱ ሰው የአካባቢው ልማት ይመለከተዋል፣ የክፍለ ከተማው ልማት ይመለከተዋል፣ የሀገራዊ ልማቱ ይመለከተዋል። አልፎ ተርፎ አንዱ ሲበደል አንዱን ለማስተካከል ሊነሳ ይገባል። ምክንያቱም አማራ፣ ኦሮሞ፣ ጉራጌ፣ ትግሬ እያለ የከፋፈለን ለመኖርና የራሱን ብልጥግና ለማራመድ የተጠቀመበት መካኒዝም ነውና መንግስትም ከዚህ በኋላ በተለያየ የብሔር ቁማር ውስጥ ሳይገባ ኢትዮጵያዊነትን እንዲያለመልም ያደራ ምክሬ ነው። ምክንያቱም ኢትዮጵያዊነት ሲኮን ነው ሰላም የሚኮነው። ምክንያቱም ጎጠኝነትና ብሔርተኝነት በነገሰ ቁጥር የሚመጣው ጣጣ የሚመጣው ችግር የትየለሌ እንደሆነ ላለፉት 27 ዓመት አልፎም ተርፎ በዚህ 3 ዓመት ያየነውና የተመለከትከው ነገር ነው። ለብሔር አታገልግል፣ ለብሔር አትቁም። መቆም ካለበት ለኢትዮጵያ ቁም። አልፈ ተርፈ የሰው ልጅ ክቡር ነውና ለሰው ልጅ ክቡርነት ቁም መልእክቴ ነው። በአጠቃላይ የትግራይ አባት እናቶቼ
እንዲሁም የሃይማኖት አባቶች እባካችሁ የወደመው የተዘጋው በተለያየ ነገር የሞቱብን እህት ወንድሞቻችንን በተለያየ ነገር እንኳን በሰላም አጽማቸውን ለማሳረፍ እንኳን ያልተቻለበት ይህ አስከፊ ዘመን እንዲያልፍ የሚመጡትንና የሚነዱትን በተለያየ የህዋት አልሞት ባይ ተጋዳይነት ትርክት ሐሰታዊ ትርክት የሚታገሉትን የነጌታቸውና የነደብረ ጽዮንን አልፎ ተርፎ የሌሎቹንም ሃይ በማለት በትውልዱ መካከል ያመጻል ልጅ ስራ ኮንናችሁ ለትግራይ የሚበጀው እህቱ አማራ ነው ወንድሙ አፋር ነው በማለት በእውነተኛ ማንነት እንድትገለጡ ያደራ መልእክቴ ነው። ትግራይ በእውነት የማንነች ብለን ብናስብ ትግራይ የኢትዮጵያ ነች። በምንም ተገነጣጥላ ውበት አይኖራትም። ለብቻዋ ቆማ አቅም አይኖራትም። ስለዚህ በትውልዱ መካከል አንድነትን እንድናወራ የቃሉ እውነት አደራም ስላለብን ጦርነትን ለሚሰብክ ሃይ ማለት ስላለብን የትግራይ እናት አባቶቼ እንድትነቁ ያደራ መልእክቴ ነው። ከሀገር ውጪ ሆናችሁ ትግራዊያንነትን በአንድም በሌላ የናቦይ ስብዓት ዘመድ የሆናችሁ በአንድም በሌላ በዛ ምድር ገንዘብ የሸሸጋችሁ ገንዘብ የደበቃችሁ አሁንም ከዓለም መንግስታት ጋር በአንድም በሌላ በግንኙነት ውስጥ የትግራይ ህዝብና የትግራይ ትውልድ እያስገደላችሁ ያላችሁ ለአማራው ህብረተሰብ የመውደም ምክንያት የሆናችሁ የሆናችሁ የተለያያችሁ ጽንፈኝነት የያዛችሁ የማይረባ ሐሳብን ይዛችሁ ሐሰታዊ ትርክትን ለምትተርኩ እባካችሁ ተመለሱ ምክኔ ነው። ምክንያቱም አንድ ቀን የምትገቡባት ጓዳ እቺ ኢትዮጵያ ነች። እቺ ኢትዮጵያ ደግሞ ዛሬ ውለታን የምትከፍልበት በእውነት ለቆመላት ነውና አይጠቅምም። ለትግራይ ህዝብ አንድ ዳቦ መጣል ይበጃል እንጂ ለትግራይ ህዝብ አንድ ቀላ መጣል አይበጅም። ወንድምህን ግደል የሚል ትርክት ምንም ነገር አይሰራም። አማራን የምታነሳሱ፣ ኦሮሞን የምታነሳሱ፣ ትግራይን የምታነሳሱ ጦርነትን የምትሰብኩ ከዚህ እጃችሁ እስቲ ተመለሱ ምክሬ ነው። ምክሬ ብቻ ሳይሆን በእውነት ለመናገር የምትጋጩት ከእግዚአብሔር ጋር እንደሆነ በግልጽ ልንገራችሁ። መንግስት ይስታል፣ መንግስት ያጠፋል፣ መንግስት ይታረማል። ነገር ግን የሐሳብ ልዕልና አልነገሰም ነበረ። አሁን እስቲ በእግሩ ይቁምና አንዳንድ ነገሮችን ለመሞገትም ለመናገርም ለማስተካከልም አቅም ስናጣ ያኔ ብዙ ነገር እንላለን። ባለፈው 27 ዓመት የነበረውን እንቅስቃሴ እንዳይደገም እንማርበታለን፣ ተምረንበታለን፣ እንናገርበታለን። ስለዚህ በአጠቃላይ የትግራይ ዲያስፖራ ትግራይ ነኝ ብለ በተለያየ ነገር ትውልዱን የምታማልል በተለያየ ሐሰታዊ የዩቲዩብም ሆነ የፎቶሾፕ እንቅስቃሴ ላይ ብዙ ነገር የምታደርግ የትግራይ እንደተበደለ አድርገ ሌላ ወንድምህ እንዳልተበደለ አድርገ የምታወራውን ነገር ሰከን ባለ ነገር ወደ እውነቱ እንድትመጡ ያደራ መልእክቴ ነው። ትግራይ ለምታ ጎልብታ የታሰበው ዕቅድ ሁሉ ተሳክቶላት ከእህት ወንድሞቹ ጋር ተያይዞ እንዳለፉት ዘመናት የትግራይ ዩኒቨርሲቲዎች ሲከፈቱ የትግራይ እናት አባቶች የሄዱ ተማሪዎችን ያስተናገዱበትን የበጎ ዘመን እንድታስቡ ያላቸውን ያካፈሉበትን የበጎ ዘመን ማሰብ ትልቅ ነገር ነው። ስለዚህ መልካምነቱን እናወሳለን፣ መልካምነቱን እናስባለን። ይሁንና ግን ደጋግሜ እንደምነግራችሁ የህወሓት ፓርቲ የትግራይን ህዝብ አይወክልም፣ በፍጹም አይወክልም። በአንድ ጎጥና በአንድ ህብረተሰብ መካከል በአንድ ጎሳ ውስጥ እንደፈለገ ሲያምስ የነበረ የና አባ ፀሐዬና የና አቦይ ስብዓት ግሩፕና ፓርቲ ማብቂያው ይሄው ነው። ስለዚህ የትግራይ ወንድም እህቶቻችን እባካችሁ ከዚህ ነገር እንድትመለሱና ለኢትዮጵያ አንድነትና ከወንድም እህቶቻችሁ ጋር ተቻችሎ ለመኖር ያለፈው አልፏልና እባካችሁ ተመለሱ ምክሬ ነው። በዚህ አጋጣሚ በዲያስፖራው እንቅስቃሴ ላይ ልትመጡ የተዘጋጃችሁ እህት ወንድሞቻችን ያለ ፍርሃት እንድትመጡ በጌታ ፍቅር እንጠይቃችኋለን። እዚህ መጣችሁ ግን ማራመድ ያለባችሁ ስለ አንዲቷ ኢትዮጵያ እንትጋ፣ ዩኒታችንን እናሳይ። ምናልባት በዚህ እንቅስቃሴ ላይ ከመቶ በላይ እንኳን የትግራይ ተወላጆች ወደ ኢትዮጵያ ቢገቡ ለዓለም ማሳፈሪያ ነው። ምክንያቱም በአንድም በሌላ እና አሉላ ሰለሞን የሚሰብኩትን ሐሰታዊ ስብከት ሐሰታዊ ወሬን የምናስቆምበት አንዱ መንገድ ነውና የሰላም አምላክ ከፊታችሁ እንዲወጣ ትግራይ ሰላም ሆና፣ አማራ ሰላም ሆኖ፣ ኦሮሚያ ሰላም ሆኖ፣ አፋር ሰላም ሆኖ፣ በአጠቃላይ ኢትዮጵያ ሰላም ሆኖ የምናይበት ቅርብ ጊዜ ነውና ሁላችንም ለሰላም እንድነሳ መልእክቴ ነው። ሰላም ባለበት ሁሉ ነገር አለ። ሰላም ባለበት ተዘርቶ ይታጨዳል። ሰላም ባለበት ታርሶ ይበላል። ሰላም ባለበት ሰርቶ ይበላል። ሰላም ባለበት ተምሮ ወደ ትልቅ ደረጃ ይደረሳል። ሰላም ባለበት ጸጥታ ይሰፍናል። ሰላም ባለበት ሁሉ ነገር ያምራልና ለሰላም እንድነሳ፣ ለሰላም እንትጋ፣ ለሰላም እንያዝ ምክሬ ነው። ሻሎም። መጋቢ ቢንያም ሽታዬ ነኝ። ይህም መርሃ ግብር ሰብስክራይብ በማድረግ ቤተሰቤ የሆኑ ሐሳቤን የምናገረውን እያንዳንዱ ነገር ለትውልድ አደርሱልኝ መልእክቴ ነው። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ ሰላሙን የሚስጣችሁ። ሻሎም።